ጤና ይስጥልኝ አክሊለ ሽመልስ ነኝ ከመምህር ጌታቸው ጋር በተሐድሶ አገልግሎት ዙሪያ በክፍል 1 ቆይታ አድርገናል። ቆንጆ ቆይታ እንደነበር እሙን ነው። ዛሬ ደግሞ በክፍል 2 የመጨረሻውን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። አብራችሁን ስትቆዩ የሚባክኑ ደቂቃዎች እንደማይኖራችሁ እርግጠኛ ነኝ። የሙክራም ሚዲያን የዩቲዩብ ቻናል ሰብስክራይብ አድርጉ። ለብዙዎች እንዲደርሱ አገልግሎታችን እንዲሰፋ አብራችሁን ቁሙ ለማለት ወዳለሁ። ጌታ ኢየሱስ ይባርካችሁ። መምህር ጌታቸው ጊዜ ወስደው ከኛ ጋር እየቆዩ ስለሆነ የሚጠቅም ነገር እየተወያየን ስለሆነ በጣም ላመሰግኖት ወዳለሁ። ቅድም ስንነካካው ከነበረው ልነሳ። መናፍቅነት ምንድን ነው? ከድሮም ጀምሮ እንግዲህ በኦርቶዶክስ ቤተ እምነት ነው ያደግኩትና ሰዎች ኢየሱስ ክርስቶስን አብዝተው ከተናገሩ በኢየሱስ አሉ ኢቭን አሁንም ህዝቡስ በኢየሱስ ስም የሚል ቃል ራሱ ጴንጤውን ክንዴ ይባላል እና በኢየሱስ ስምን ኢቭን ለጴንጤ ኢየሱስን በአጠቃላይ ለጴንጤ መስጠት ባህል አለ። ቤተክርስቲያኗ እንግዲህ በስላሴ የምታምን ቤተክርስቲያን ናት። ኢየሱስ ክርስቶስን የምታውቅ በመጽሐፍቶቿ የምታውቅ ቤተክርስቲያን ናት። እንግዲህ በኋላ የተበራረዙ የተጀመሩ ቢኖርና ሳይታወቅ ኢየሱስ ለዛ መስጠት አንድ ማስታወሰው ጊዜ ታሪክ እኔ ተማሪ ያለው ዩኒቨርሲቲ ውስጥ በ2002 ዓመተ ምህረት መምህር በጋሻው፣ ዲያቆን በሪሁን፣ ዘማሪት ዘርፌ እና ሌሎች ሰዎች እንዲህ ቤተክርስቲያን ግቢ ጉባኤ ተማሪዎች ጋር የሚባል አለ ልክ በፕሮቴስታንት ይቫሱ እንደሚባሉና ኮንፈረንስ ወይም በኦርቶዶክስ ጉባኤ ለማድረግ እኛ ወደምንማርበት ክፍለ ሀገር ይመጡ ነበረ እና 4 ቤተክርስቲያን አሉ በዛ ሀገር ገብርኤል፣ ሚካኤል፣ ማርያም እና አንዱ ረስቻለሁ። እነሱ አንዱ ጊዮርጊስ እና ጊዮርጊስ ነው ዋናው ቤተክርስቲያን። 4ቱም ቤተክርስቲያናት ጊዮርጊስ አንድ ላይ ነው የሚያደርጉት። ይመጣሉ ተብሎ በደንብ ተነግሮን ድንገት መጨረሻው ቀን ላይ ግቢ ተማሪዎች ተሰበሰበና ሚካኤል ቤተክርስቲያን ነው እኛ ለትምህርት ቤታችን ቅርብና እዛ ነው ምንካፈለው። ሰብስቦን በጋሻውን ስትሰሙት ተጠንቀቁ ተባለን። ያኔ ለምን ተሐድሶ እየሆነ ነው ስለ ማርያም አይሰብክም ብዙ ጊዜ አሉን እና እኔ እንዲሁም ጥያቄ ተናደድኩ። ጥያቄ ተፈጠረብኝና ስለ ማርያም አይሰብክም ተባለ። ከዛ በኋላ እንዲሁም ማስታወሳለሁ ከዩኒቨርሲቲ ከወጣሁ በኋላ የመማፀኛ ከተማችን ማርያም ናት የሚል ስብከት ተሰብኮ በሲዲ ወጥቶ ነበር መምህር በጋሻው እና ከዛ አልፎ እኔ ኦርቶዶክስ እያለሁ በአባቶች ታግዶ ነበር ተወስኖ ዮሴፍ ቤተክርስቲያን ያደኩበት ሳሪስ እዛ ሲያገለግል የመጨረሻ ዘመኑ አገልግሎቱ ይመስለኛል። ከዛ ቤተክርስቲያን ሲያገለግል አስታውሳለሁ እና ሲሉ እንዴት እንዲህ ይላሉ ጥያቄ ተፈጠረብኝ። ለምን ይላሉ ባለበት ጫናም ቀረ ብቻ እና ስለ ኢየሱስ ሲወራ ምን ሲል መናፍቅ ኢየሱስ ስለ ማርያም አይሰብክም ነው እንደውም የተባለው። ስለዚህ ብዙ ጊዜ ስብከቱን ስሙት ወደኋላ ሄዳችሁ ማርያም አይልም ብዙ ጊዜና ተሐድሶ ሆኗል መናፍቅ እየሆነ ነው ብለው ሰብስበው ነገሩን እንደዛና መናፍቅነት ምንድን ነው? ሰው ኢየሱስ ካለዛም ሆኖ መናፍቅ ለምን ይባላል? የኢየሱስ ስም አብዝቶ ሲያነሳ ከሱ ልጀምር። እንደምታውቀው እንግዲህ ያው ቃሉ መናፍቅ የሚለው በሃይማኖት ተርታ ስንሄድ በቃል ደረጃ ሳይሆን ከፊሉን ተቀብሎ ከፊሉን የሚተው በከፊል አምኖ በከፊል የማያምን እንደማለት ነው። ከሃይማኖት አንጻር ሲታይ ቀደም ሲል የነበሩ ሰዎች መናፍቃን ምናምን የሚባሉት ከመጽሐፍ ቅዱስ አስተምሮ ግማሹን ወስደው ግማሹን የተው ወይም ግማሹን የካዱ እነዚህን ሰዎች ነው መናፍቅ እያሉ ሲጠሩ የነበረው። እየቆየ ሲሄድ እንግዲህ መናፍቅ የሚለው ቃል ምን እየሆነ መጣ? አንዲት ቤተክርስቲያን እየቆየ ስትሄድ የራሷ ስርዓት፣ ወግ፣ ባህል፣ ልማድ ትሰራለች። አይተን አሁን የወንጌላውያን ቤተክርስቲያናት አሁን የራሳቸው ባህል፣ ወግ፣ ልማድ ሰርተዋል። አሁን ይሄ ነገር እየቆየ ሲሄድ እንደ ሃይማኖት ይቆጠራል፣ እንደ እምነት ይቆጠራል። አየህ፣ ስለዚህ አንዱ እንደ ዶክትሪንም የሚቆጠር ነገር አለው። እንደ ምንድነው የሚባለው እንደ መሰረታዊ አስተምሮ ሊቆጠር የሚችል ልማድ አለው። በዚህ ልማድ ውስጥ መጽሐፍ ቅዱሳዊ እውነትን የሚያጎሉ ሰዎች ሲነሱ ከተለመደው ትንሽ ለየት ያለ ነገር ይፈጠራል። ማርያምን ገብርኤልን ሲል በነበረ መካከል
በኢየሱስ ስም ስትል በሚካኤል ስም በገብርኤል ስም ሲል የነበረ ሰው በኢየሱስ ስም ሲባል እንግዳ ይሆናል፣ ባዕድ ይሆናል። ለምን? ኢየሱስ የሚለው ስያሜ ከሱ ይልቅ ሌሎች ጎልተው የታዩበት ሁኔታ ነው። እነ በጋሻው፣ እነ ትዝታው፣ እነ ዘርፌ፣ እመርትነሽ ያን ጊዜ አሁን ተመልሳለች፣ እነ በሪሁን፣ እነ ያሬዶ የምንላቸው እና ሌሎችም በርካቶች እኔ ስማቸውን ያልጠራኋቸው ሰዎች በተነሱበት ጊዜ ከዚያ ፊት እኛ በነበርንበት ጊዜ ነበር። በእነሱ ጊዜ ያለውን ስላነሳሁ ነው የምነግርህ። እነዚህ ሰዎች አንድ ያደረጉት እግዚአብሔር የተጠቀመባቸው በመዝሙርና በስብከት ኢየሱስን መግለጥ ጀመሩ። ገብቷቸውም ይሁን ሳይገባቸውም ይሁን እነሱ ነው የምንጠይቀው። ግን በመዝሙራቸውም በስብከታቸውም በትምህርታቸውም ላይ ኢየሱስን አጎሉት። ሁልጊዜ እናገራለሁ፣ ኢየሱስዬ፣ የናርዶስ ሽታዬ። ኢየሱስ ቀርቦ ለአንተ ዘመድ ወገን እንደሆነ ተዘመረ እኮ በነ ዘርፌ በነ ምናምን አይተው። ይሄ እንግዳ ነገር ነው። በቤተክርስቲያን ውስጥ እንዲህ አልተባለም። ተክልዬ አባት የሚባልበት ነው። አየህ፣ ጊዮርጊስ አባት የሚባልበት ቤት ነው። መቤት ያድኝኝ የሚባልበት ነው። ቅዱሳን ጻድቃን ሰማዕታት እርዱኝ አግዙኝ መንግሥተ ሰማያት እንድገባ የሚባልበትን ኢየሱስ ነው መንገዱ ብለው ሰበኩ። ኢየሱስ ነው ሕይወት ብለው ዘመሩ። ይሄ ለነዚያ ከኢየሱስ ስም ለራቁ ሰዎች እንደ ምንፍቅና ተቆጠረ። ልክ ቅዱስ ጳውሎስን እንዳሉት ፈሪሳውያን ጳውሎስ ያስተማረው ትምህርት ሲከብዳቸው መናፍቅ ነው ሲሉት መናፍቅ ብለው በሚጠሩት እሱን ነው የማመልከው አለ። መናፍቅ ተብሏል እኮ ጳውሎስ። አይ ለምንድን ነው ብለህ ብትለኝ ኢየሱስን ሰበከው ቅዱስ ጳውሎስ። ደስ ይለኛል ስለ ኢየሱስ ሲሰበክ። ኢየሱስን ሰበከው ሌትም ቀንም ጠዋትም ማታም። አንድም ሐዋርያ አልሰበከም ቅዱስ ጳውሎስ አይተው እንደው አንድም ነብይ አልሰበከም፣ አንድም ካህን አልሰበከም። ጠዋትም ማታም ተደብድቦም ተነስቶም ታስሮም ኢየሱስን ነው የሚሰብከው። አታል ራሳችንን እንኳን ሰብክም ነው ያለው። ትዝ ይልሃል። ማንንም አንሰብክ ኢየሱስን የሰበከው። መናፍቅ አሉት። ለምን? በመቅደስ ኢየሱስ ተጠርቶ ያውቅም። መቅደስ ውስጥ ያሉ ካህናት ኢየሱስን አይጠሩትም። ካህናቱን የሚከተላቸው ኢየሱስን አይጠሩትም። ስለዚህ መናፍቅ አሏቸው። እነ በጋሻው መናፍቅ ተባሉ፣ ወጡ፣ ተሰደዱ። በእነሱ አልተጀመረም፣ በእኛ አልተጀመረም። የቆየ ነው መባረር ኢየሱስን ስታጠራ። ይሄ ጌታችን ተናግሮናል። ስለ ስሜ የተጠላችሁ ትሆናላችሁ። ኢየሱስን የምታበዛ ከሆነ እመነኝ ዓለም ይጠላል። ስለ ኢየሱስ ስታወራ አይደለም የሚጠላ ዓለም፣ ኢየሱስን ስታወራ ነው። ልብ በል። ስለ ኢየሱስ ቅድም እንዳልኩ ፈላስፎች ይናገራሉ። ደግ መምህር ነበር ይሉሃል። ሙስሊሞች ይናገራሉ። ነብይ ነበር ይሉሃል አይደለም? ይናገራሉ። ሌሎች በአንድ ወቅት የነበር አስተማሪ ነው ይሉሃል። ስለ ኢየሱስ ይወራል። ኢየሱስን ስታወራ ግን ዓለም ይጠላል። በኢየሱስ ስትኖር ዓለም ያሳድድሃል። ስለ ኢየሱስ ስትመሰክር ዓለም ያስርሃል፣ ይገላል። ስለዚህ መናፍቅ ተብለው ተሰደዱ። ስለዚህ መናፍቅ የሚያሰኘው የተተወ የተጣለን ነገር ስታነሳው ነው። አንተ የረሱትን የማያውቁትን መልስ ስትሰጣቸው ነው መናፍቅ የሚባለው። በወንጌላውያንም እኮ መናፍቅ አለ። ወንጌላውያንም ውስጥ ምንድነው ደግሞ ከኢየሱስ ትምህርት ያፈነገጠ የሚያስተምር መናፍቅ ነው። መጽሐፉ እንደሚለን ኢየሱስ ያላስተማረው ሐዋርያት ያላስተማሩ ሲያስተምር መናፍቅ ነው። ከየት አመጣው? ለዚህ ነው ሐዋርያዊ ቅብብሎሽ ያስፈልጋል የምንለው። ሐዋርያዊ ቅብብሎሽ እኔ ነኝ ያለኝ ነው የምትለው ኦርቶዶክስ። ሐዋርያዊ ቅብብሎሽ ካላት ማረጋገጫው ትምህርታቸው ነው። የቱ ሐዋርያ ነው ስለ ድንግል ማርያም የሰበከው? የቱ ሐዋርያ ነው ስለ አንድ ቅዱስ? እሺ እነ ጊዮርጊስ አልነበሩም በሐዋርያ ዘመን። ስለ አንድ የኋላ ቅዱስ የሰበከ ማን ነው? አዱንም ብሎ ወደ ቅዱሳን የጸለያል ወይ? ሐዋርያት ትምህርት ላይ ሐዋርያ ቅብብሎሽ በትምህርት ነው የሚመጣው። ኢቫንጀሊካል ትላንት ነው የመጡት አይደለም? 200 ዓመት 100 ዓመት 16 ያክፍለ ዘመን ናቸው አይደለም? እሺ 300 400 ዓመት እናርገው አጠቃላይ 300 ዓመት
እናርገው ሐዋርያዊ ቅብብሎች አላቸው ምንለው እድሜያቸው ስለረዘመና ስላጠረ አይደለም ትምህርታቸው ከሐዋርያት ጋር ይሄዳሉ ወይ ነው እንደ ሐዋርያት ያስተምራሉ ወይ ነው ለምሳሌ እኛ በቅርብ ነው የተነሳ ነው 30 ዓመት 25 ዓመት ነው ብለን ሐዋርያዊ ቅብብሎች ያለው እኛ ጋር ነው በምን ታውቃለህ የሐዋርያት ትምህርት እኛ ጋር አለ ማለት ነው ስለዚህ የሐዋርያት ትምህርት የሌላቸው ሰዎች የሐዋርያትን ትምህርት ስታነሳ መናፍቅ ይሉሃል ለዚህ ነው ፈሪሳውያን ትምህርታቸው እንዳይነቀፍ ጳውሎስን መናፍቅ ያሉት ስለዚህ መናፍቅ የምንለው ይሄ ነው በዚህ ምክንያት ነው መናፍቃን ተብለው የተባረሩ አሁንም ይወጣሉ መናፍቅ ናቸው ተባሉ እኮ አቡነ ገብርኤል አሁን መናፍቅ አሏቸው በድፍረት መናፍቅ ትርጓሜው ተቀይሯል በእኛ ዘመን እሺ አንድ ነገር ላሳይ ጥንቆላ የለመዱ ሰዎች ጥንቆላው ልክ አይደለም ብዬብል ጥንቆላ የሚያውቁና የሚማሩ ሰዎች መናፍቅ ሊሉኝ ይችላሉ ነው መናፍቅ የሚባለው ከእውነት ከፍሎ የሚያውቅ ነው ግማሽ እውነት ግማሽ ውሸት የሚይዝ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው አስተምሮ መናፍቅ የሚያሰኛቸው ነው አቡነ መንፈስ ቅዱስ ትጠራለህ ቅዱሳን ጻድቃን ሰማዕታትን ደግሞ ትታመናለህ መናፍቅ ማለት ይሄ ነው ያለ ስሙ ነው ስም ተቀያይሮ ነው አሉ አለቃ ገብረሃና እንግዲህ ሽማግሌ ስለሆን ልተርትልህኝ አለቃ ገብረሃና ሲያልፉ አንዱን ምሁር አንዱ ደደብ ብሎ ሰደበው አንዱ ያልተማረ አለቃ ገብረሃና ሰሙና ወዴት እየሄዱ ነው አሏቸው ስድብ ያለ ቦታ ወድቆ ላስተካክል ነው አሉ ይባላል እና መስተካከል ካለበት መናፍቅ ማን እንደሆነ መናፍቁ የት እንዳለ በብዙ ማስረጃ ማሳየት እንችላለን ግማሻም ነው ግማሽ የሚክድ ኢየሱስም ያድናል ቅዱሳንም ያድናሉ ካለ መናፍቅ ይሄል አየ በኢየሱስም ይዳም በኢየሱስም ቤዛ ነው ድንግልም ቤዛ ነች ካሉ መናፍቅ ይሄውል ሲል እግዚአብሔር ኦርቶዶክስ ቤተክርስቲያን ውስጥ በርግጥ አንድ ዲያቆን ያረጋል አበጋዝ የተባለ ሰው ባለፈው መሪጌታን እዚህ እንግዳ አድርጌ በጋበስኩ ጊዜ አንስቼዋለሁ ጉዳይ ስለ ዲያቆን ያረጋል ለማውራት ሳይሆን በአንድ የዩቲዩብ ቻናል ላይ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው እንግዳ ትምህርት ነው ልክ ያልሆነ ትምህርት ነው ቤተክርስቲያን ማታቀው ነው ሲል ሰምቻለሁ ያን በርግጥ ራሷ ቤተክርስቲያን እንደዛ ትበል አትበል ማናቀው ነው ልክ አይደለም ትበል አትበል አላቅም ግን በነገረ ድህነት ላይ ያላችሁ አቋም እንዴት ነው ያለ ድንግል ማርያም አማላጅነት ዓለም አይድንም ተብሎ ሲማር ብዙ ቅርብ ጊዜ መጣ ነው እኔም ማስተዋወሰውና ግን ብዙ ቅዱሳን ኢቭን መኪኖች ላይ ስቲከር ለጥፈው ምናልባት ከወንጌላውያን ጋር ባልብሽሽቅ ለማርያም ካላቸው ትልቅ ፍቅር ሊሆን ይችላል ስለ ማርያም የሚያነሱት ሌሎች እንትኖች ቀጥ ያነሳሉ ግን እዚህ ላይ ብቻ ያለ ድንግል ማርያም አማላጅነት ዓለም አትድንም ማለት የክርስቶስ አማላጅነቱ እንደው ሌላ ትርጉም ስለሚሰጣቸው እሱም መጽሐፍ ቅዱስ እንዳለ ቢሆንም ክርስቶስ መስቀል ላይ የከፈለው ዋጋ የክርስቶስ ደም ብቻውን አልበቃንም ዓለም አልዳነችም ገና አዳኝ እንፈልጋለን የሚልና የክርስቶስን የመስቀል ሥራ የሚያክፋፋ የደሙን የሚያክፋፋ ዋጋ አልተከፈለንም የሚያስብል በጣም ኢክርስቶሳዊ የሆነ ክህደት በየበድፍረት የክህደት ትምህርት ነውና ይሄን በርግጥ ከሳቸው ብቻ ከዲያቆን ያረጋል ብቻ አባቶች ቤተክርስቲያን ያቆም ሲባል ሰምቻለሁ ሰሚኑር አይኖር እሳቸውን ባላቅም ሌሎች ይበሉት አያቅም እና ስለዚህ ይሄን አስተካክለው ሌሎች እርሶም ያውቁት እኔ ማላውቀው ደግሞ ከድህነት አኳያ የሚነሱ እንትኖች ይኖራሉ አንድ ነገር ልንገር እንግዲህ ቤተክርስቲያኒቱ ውስጥ ስተት አለ ብለን ስንል አንድ ነገር እንደው የምታሳዝንህ ነገር አለ ቤተክርስቲያኒቱ በርካታ ትምህርቶች በሊቃውንት ጉባኤው ተመርምረው በቅዱስ ሲኖዶስ ጸድቀው በመምህራን ምስክርነት አግኝተው የመጡ ትምህርቶች አይደሉም ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አሁን አየሩን የሞሉት የህዝቡን ልብ የያዙ ትምህርቶች በሙሉ ወራሪ ትምህርቶች ናቸው እላለሁ ምን ማለት ነው ወራሪ ትምህርቶች ስፍር ቁጥር የሌለው አገልጋዮች አሏት ቤተክርስቲያኒቱ አየ እመቤቴ ተገለጠችልኝ ቅዱስ ጊዮርጊስ ተገለጠልኝ ተክልዬ ተገለጡልኝ በህልሜ ታየችኝ በሚሉ ሰንካላ የሆኑ እሳቤዎች የተፈጠሩ ትምህርቶች ሳይመረመሩ ሳይፈተሹ በወረራ ወደ ህዝቡ እንዲደርሱ ተደርገዋል ቅዱስ ሲኖዶስ
በጣም በጣም ቅር የሚያሰኘኝ እንዲህ አይነት ትምህርቶች ተፈትሸው ተመርምረው መጣል እንዲገባቸው መከልከል እንዲገባቸው እንቅስቃሴ ያለማድረጉ ነው። ስለዚህ በርካታ ትምህርቶች የጸደቁ ተቀባይነት ያገኙ ትምህርቶች አይደሉም በቤተ ክርስቲያኒቱ ውስጥ በኋላ መጥ ወረራ ቦታ የያዙ ናቸው። አንዱ ተነስቶ ትምህርት ያስተምራል። ለምሳሌ ሊቀ ሊቃውንት ዕዝራ የሚባሉ አንድ ሰው ያለ ላሞችም ከብቶችም በጎችም ኦርቶዶክስ ናቸው አሉ። ሚስጥር ነው ዘይቤ ነው ምናምን ሊሉን እንደሚችሉ ገምታሉ። አመሰጥራለሁ ብለህ ህዝብን ከንቱ ትምህርት ከምታስተምር ኢየሱስ ያድናል በቂ ትምህርት አይደለም? በክርስቶስ እመኑ የዘላለም ሕይወት ታገኛላችሁ ወንጌላዊ ትምህርት አይደለም? ዶክተር ወይም ፕሮፌሰር ዘበነ ደግሞ 12 እንቁላል 12 ሐዋርያት ናቸው፣ ነጭ መሆናቸው መጽደቃቸው መንጻታቸው ነው። ይሄ ትምህርት ህዝቡን ወርሶታል። ሲኖዶስ ሊቃውንት ጉባኤው እንዲህ የሚባል ትምህርት የቤተ ክርስቲያን አይደለም ብሎ መከልከል አይችልም። ለምን የማይችልበት ምክንያት ልብ በል ጤናማውን ትምህርት መስጠት ስላልቻለ ህዝቡ ይዞት የቆየው ይሄን ስለሆነ ይሄን መነካካት ጣጣ ማምጣት ነው። አንድና ባጠይቀናል ለምንድን ነው እውነቱን የማትናገሩ አልን። ህዝቡ አሁን ብንነግረው በድንጋይ ይወግረናል አለ። አይ በድንጋይ ነው የሚወግረን አሁን ህዝቡ አሉ። ሶኔ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ትምህርት እኔ አንድ ጊዜ ገድል ወይስ ገደል የሚለው መጽሐፍ በጻፍኩ ጊዜ አባ ኪዳነ ማርያም የሚባሉ ሰው በመጽሐፍ ነው የጻፉት። በመጽሐፍ ጽፈው ነው ያገኘሁት። እኔ ከዚያ ፊት ነው ያልሰማሁትም። እሳቸው ያለ ድንግል ማርያም አማላጅነት ዓለም አይድንም፣ ሥላሴ አይታወቅም፣ ያለ ድንግል ማርያም ምንድነው ሥላሴን ማወቅ አንችልም የሚል ነው። እንዲያውም ምን አሉ? ልጁ ያለው ህይወት አለው፣ እናቱ ያለችው ህይወት አለው፣ እናቱ የሌለችው ህይወት የለውም ብለው ጻፉ። አይ ይሄንን ቤተክርስቲያን ሲሸጥ መጽሐፉ ሊቃውንት ጉባኤ አልተናገረም፣ ሲኖዶስ አልተናገረም። ለምን? በወረራ የገቡ ከንቱ ትምህርቶች ህዝቡንም ቤተክርስቲያኒቱንም ገዝተዋታል። አንዳንድ ጳጳሳትም ይተባበራሉ ይሄንን፣ አብዛኛው ካህናትም ይደግፈዋል ይሄንን። በወረራ የመጡ ናቸውና እናዝንላቸዋለን። ያለ ድንግል ማርያም አማላጅነት የሚለውን ነገር ዲያቆን ያረጋል አበጋዝ ተነስቶ ተቃውሟል። ለምን ብትለኝ ተሐድሳውያን ብዙ ሰርተዋል። የወንጌላውያንም ስራ ቀላል አይደለም። ህዝቡ እየነቃ መጥቷል፣ መጽሐፍ እያነበበ መጥቷል። እንግዲህ በድንግል ማርያም አማላጅነት ነው ዓለም የሚድነው ከተባለ ኢየሱስ ለምን ሞተ የሚል ጥያቄ ያስነሳል። ስለዚህ የኛ ትምህርት አይደለም ብለዋል። ይሄ ጥሩ ጅምር ነው። ማህበረ ቅዱሳን አካባቢ ያሉ ሰዎች አንዳንዶቹ እንዲህ አይነት ፍንጮችን እያሳዩ ነው፣ ግን ጥንቃቄ መደረግ አለበት። ማርቲን ሉተር በተነሳ ጊዜ የማርቲን ሉተር ትምህርት ቤተክርስቲያኒቱን ስላናወጣት ካቶሊክ ካውንተር ሪፎርም አድርጋ ነበር። ምን ማለት ነው? የሉተርን ተሐድሶነት ለማድከም ራሷን በራሷ ማደስ ጀመረች። ካውንተር ሪፎርም ይሉታል። ምንድነው? ግብረ መልስ ያለው ተሐድሶ አድርጋለሁ አለችና ዘመናዊ ሰዎች ስፍራውን እንዲይዙ አድርጉ፣ የተማሩ ሰዎች ቦታውን እንዲይዙ አድርገ ኮምፒውተራይዝድ እንድትሆን አደረጉ ካቶሊክን። እና ጄሱስ የመጡበት ዘመን ማለት ነው። ጄሱስቶች የምንላቸው የተማሩ ሰዎች ቦታውን የያዙበት ጊዜ ነው። ልብ በል ምሁራን ሰዎች ግን በትምህርት አልተለወጡም። ማህበረ ቅዱሳንም እሱን እያደረገ ነው አሁን። አይ ካውንተር ሪፎርም እየሰራ ነው ያለው። አለፍ ብሎ የተቃወመ ይመስላል፣ ግን ተመልሶ ይገባበታል። እኔ ከዛ አልፎ መምህር ሰሞኑን ከዛ በላይ የሚያስደነግጥ ነገር በሚዲያ አይቻለሁ። የማርያምን ስጋዋን እንበላለን የክርስቶስን ስጋና ደም እንደሚለው አንድ ጳጳስ ነው ያሉት። ለተመልካቾች ዝም ብሎ ዞሬ እንዲሆን እሱ ቪዲዮ ስላለ ትንሽ ደቂቃ ናት አባሪ አድርጌ እዚሁ መልእክት ላይ ያሳያል። የማርያም ስጋዋን እንበላለን፣ የተሰቀለው የእርሷም ስጋ ነው፣ በቀራንዮ የፈሰሰው የእርሷም ደም ነው። እኔ ምንድነው ሜታፎሪክ እንደሚባለው የዚህ አይነት አገላለጽ ይሁን ምን ይሁን የነበረ ዲያቆን ኃይሌ ስቶሪ አድርጎ አይቻለሁ። ይሄ ትልቅ ክህደት ነው
እንደዚህ የማርያም ትምህርት የለም ብሎ ነበርና ቤተክርስቲያኒት ውስጥ ያለው አለቅጥ የሆነ ማርያምን መውደድና የማርያም አምልኮ የክርስቶስን ቦታ መተካትና የኢየሱስ ክርስቶስ ወንጌል ምንም እስከማይመስል ድረስ ማለት ቢሻር መውደድ ማክበሩ መልካም ሆኖ ሳለ የኢየሱስ ክርስቶስን የመስቀል ዋጋ የማዳንንትን በሚያጠፋ ሁኔታ ነገረ ድህነትን በሚያጠፋ ሁኔታ ገዝፎ ይታያልና ያ ሲነካም ከኢየሱስ ክርስቶስ ትምህርት ከመስቀል ስራ ይልቅ ያ የዛ ስም መነካት የዛ ስም መሰደብ ነው በጣም የሚያሳስበውና የሚሞገተው። ስለ ኢየሱስ ስም መነሳት መወቀስ መሰደብ ምንም ግብረ መልስ ሲታይ አይታይምና ይሄ ደግሞ ለኔ አስደንጋጭ ነው። ሰሞኑን ማህበራዊ ሚዲያ ላይ ነው ያየሁት። በፊት ይኑር አይኑር አላውቅምና ለምንድነው ከኢየሱስ ክርስቶስ ይልቅ የማርያም ነገር በቤተ ክርስቲያኒቱ ትልቅ ስፍራ ሊይዝበት የቻለው ምክንያት ምንድነው? ይሄ ትምህርት አልፎ አልፎ ዝም ብሎ ነበር። ምንወስደው ምንበላው ስጋ ምንጠጣው ደም የማርያም ነው የሚል ነበር በታችኛው በካህናቱ በቀሳውስቱ አካባቢ በአንዳንድ መምህራን ዘንድ ነበረ። ግን ይህን ያህል ጎልቶ ይወጣ አልነበረም። አሁን በጣም ያከበደው የቤተ ክርስቲያኒቱ የመጨረሻ የበላይ ባለስልጣን አባል የሆኑት የአንድ ሀገረ ስብከት ሊቀ ጳጳስ ሲሆኑ የቅዱስ ሲኖዶስ አባል የሆኑ አባት የተባሉ ሰው ናቸው። በጣም አሳፋሪ ነው። በጣም አሳፋሪ ነው። ሁለት ነገር ልናገር። አንደኛው ድንግል ማርያምን በተመለከተ መጽሐፍ ቅዱስ ያስቀመጠላት ክብርና ስም አለ። እኔ እንዲያውም ድንግል ማርያም ያደረገችው እግዚአብሔር በሷ የሰራው ስራ ከዚያ በፊት አልነበረም፣ ወደፊትም አይኖርም። ብቸኛ የዚህ ስራ እግዚአብሔር የመረጣት ሰራተኛ ቅድስት ድንግል ማርያም ነች። ከዚህ የበለጠ ክብር ምን ልታመጣ ትችላለህ? መጀመሪያ ምን ልንሰጣት እንችላለን? ኦኬ፣ ሐዋርያቱ ደግሞ የጌታ የኢየሱስ ክርስቶስ እናት አሏት። ቃልን በስጋ የወለደች ተብሎ ተጻፈላት። ከዚህ የሚበልጥ ስምና ክብር ከየት ልታመጣ ትችላለህ? በነገራችን ላይ እነዚህ ሰዎች ድንግል ማርያምን እያከበሯት አይደለም፣ እያዋረዷት ነው። ያከበሯት ይመስልሃል? አይደለም፣ እያዋረዷት ነው። ለምንድን ነው የሚያዋርዷት? መጽሐፍ ያልሰጣትን ስም ይለጥፉባታል። መጽሐፍ ያልሰጣትን ክብር ሰጠናት ይላሉ። አንተን ልጠይቅ። አንድ ኮሎኔል አግኝተህ ጀነራል እንደምን ሰነበቱ ሰላም ለሱ ይሁን ብትላቸው ወይ አይምሮ ልክ ካልሆነ በስተቀር ያ ሰው እብድ ካልሆነ በሽተኛ ካልሆነ በስተቀር ንግግሩ ጤናማ ነው ወይ? ጤናማ አይደለም። ለምን? ሰውየው ኮሎኔል ናቸው። የጠራባቸው ግን ምንድን ብሎ ነው? ጀነራል ብሎ ነው የጠራው። ወንጀል አይሆንም? አንድ እኛ ኮሎኔል ጀነራል ተብሎ ሲጠሩ ከልብ አቤት ይላሉ? ለምንድን ነው አቤት የማይሉት? አይደሉማ ጀነራል። መኩራት ያለባቸው በደረሱበት ማድረግ በኮሎኔልነት ነው። ድንግል ማርያምም መኩራት የሚገባት ከኮራችም በኢየሱስ እናትነቷ እግዚአብሔር ታላቅ ስራ በሰራው በዚያ ስራ ልትኮራ ትችላለች። ያውም ትሁት እናት ነች። ስለዚህ እነዚህ ሰዎች አከበርን ብለው ድንግልን አዋረዷት። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ብለው በመጽሐፍ የጻፉ ሰው ናቸው። ኦርቶዶክሳውያን ጸሐፊዎች ሪሊ ፍጥረት የተፈጠረው ድንግል ማርያምን ለማመስገን ነው? ዓለም ሁሉ አንቺን ለማወደስ ነው የተፈጠረው። እውነት ነው። ዓለም ሁሉ የተፈጠረው እሷን ለማወደስ ነው። አየህ፣ ያለ ስሙ ስም በመስጠት ንቀታቸውን ያሳያል፣ ድፍረታቸውን ያሳያል፣ እንዴት እንደሚጠሏት ያሳያሉ። አንተ አንድን ሰው ስታሾፍበት ነው እኮ በሌለው የምትጠራው አይደለም? ይሄ ነውረኛ ነገር ነው። ድንግልን አፍቅረው አይደለም። አንድ ሚስጥር እነግርሃለሁ። ስለዚህ መጀመሪያው ድንግልን አፍቅረው አይደለም፣ ቅዱሳን ወደዋቸው አይደለም። ለምንድን ነው ታዲያ ካልከኝ ኢየሱስን ስለማይወዱት ነው። አሳይሃለሁ። ጸሐፍት ፈሪሳውያን ጌታ ክርስቶስ መጥቶ በቤተ መቅደሱ መጽሐፍት አግኝቶ
ስለኔ የተጻፈው ነው ብሎ ለድሆች ወንጌል እንድሰብክ ጠርቶኛል፣ ቀብቶኛል፣ ልኮኛል። ለታሰሩት መፈታት፣ ለተጠቁት ነፃ መውጣት፣ ለውራን ማየትን እሰብክ ዘንድ ልኮኛል። የተወደደችውን የጌታን ዓመት ልሰብክ ብሎ በሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ነግሯቸው ይህ ቃል ዛሬ ተፈጸመ አላቸው። ይጠብቁት የነበረው መሲህ እሱ እንደሆነ ነገራቸው። በግልጽ አስረድቷቸዋል። ይሄ መሲህ ሲመጣ በመቅደስ የነበሩ ወንጀሎች እየተገለጡ መጡ። በሙሴ ሕግ እንደምናየው የብሉይ ኪዳን ሕግና የልባቸው ጥንካሬ የፈጠራቸው ሕጎችን እያፈረሰ መጣ ኢየሱስ። አይተ እንደሆነ ለምሳሌ በሙሴ የተሰጠውን ሕግ አትግደል ተብሏል አይደል የሚላቸው? እኔ ግን አትሳደብ። አሁን አትግደል ብሎ የሰበኩ ሰዎች ስብከት አትሳደብ፣ ደንቆሮ አትበል የሚል አዲስ ሕግ እያመጣ መጣ። ስለዚህ የመቅደሱ ስርዓት ምን እየሆነ ነው ማለት ነው? እየፈረሰ ነው። ቤቴ ጸሎት ቤት ነው፣ እናንተ ግን የለዋጮች አደረጋችሁ እያለ መጣ ኢየሱስ። እያደሰ ነው የመጣው። ስለዚህ ሕጋቸው ሊፈርስ፣ ስለ ወጋቸው የአባቶችን ወግ በመጠበቅ የእግዚአብሔርን ቃል ሻራቸው አላቸው። ወጋቸው ሊፈርስ ነው አይተ እንደሆነ። ስለዚህ ኢየሱስን መጥላት አለባቸው። ለሕዝቡ ምን አሉ? መና የሰጠን ሙሴ ነው አሉ። ትዝ ይላል። ሙሴን ወደውት እንኳን አይደለም፣ ኢየሱስን ስለሚጠሉት ነው። በድፍረት ነው የምናገረው። እንዴት ኢየሱስን እየጠሉ 40 ቀን 50 ቀን እየጾሙ ኢየሱስ እያሉ መሐረነ ክርስቶስ እያሉ ነው የምትለኝ አንተ? ነቢያትን ገሎ መቃብር የሚያሰሩላቸው እኮ ናቸው ካህናት። ነቢያትን ይገላሉ፣ መቃብራቸውን ግን ያሳምራሉ። አይ በውስጥህ ልብና ኩላሊትን በሚመረምር አምላክ ፊት ስትሆን ይገለጣል ሁሉ ነገር ወዳጄ ሆይ። ስለዚህ ሁለተኛ ምንድነው? ኢየሱስ ስለማይወዱት ነው። ጳውሎስ ደግሞ እንዲህ አለ፣ ኢየሱስን የማይወድ የተረገመ ይሁን። አይወዱትም ኢየሱስን። ኢየሱስን የምትወድ ቢሆን ኖሮ በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ኃይል የምትወድ ሆኖ ስብከት፣ ትምህርት፣ መዝሙር፣ ንግግር፣ ጨዋታ ኢየሱስ ነው የሚሆነው። ግን በአንድ ሌላ አስገብተ በ6 ነበረ ኢየሱስ። አሁን ክርስቶስ ሰምራ ተጨምራበታለች ወይም አርሴማ። በ7 ሥላሴ ያለ፣ በ28 በ29 ያለ፣ ሌላው በሙሉ ለፍጡራን የተሰጠ ነው። ኢየሱስን መውደድ ነው። ቅድም ነግሬያለሁ። የትኛው ሐዋርያ ነው ቅዱሳን ጻድቃን ሰማዕታትን አማልዱን ጸሎት ስሙ ብሎ የሰበከ? የትኛው ነው? ኢየሱስን ስለማይወዱ ሙሴን ይጠራሉ። ኢየሱስን ስለማይወዱ አብርሃምን ይጠራሉ። አባታችሁ እግዚአብሔር፣ አባቴ እግዚአብሔር ስላቸው አባታችን አብርሃም ነው አሉት። አየህ፣ አብርሃምን የጠሩት ስለሌለ ነው። ኢየሱስ ስላለ ግን መጥራት አልፈለጉ። ቅዱሳን ጻድቃን ሰማዕታት የሉም፣ ኢየሱስ ግን ሕያው ነው። አሁንም ልብ በል፣ አሁን በመካከላችን ነው። ቅዱሳን ጻድቃን ሰማዕታት በመካከላችን ሕያውነት የላቸውም። እዚህ እንዲያርፉ ታዞላቸዋል አይደል በሰማይ። ኢየሱስ ግን በአንተ ልብ፣ በእኔ በአካባቢያችን አለ። ሕያው የሆነውን ትተው ያረፉትን ይፈልጋል። ኢየሱስን ስለማይወዱት ነው። በሶስተኛ ደረጃ ድንግል ማርያምን እንዲህ ለምንድን ነው እንዲህ አድርጓት ካልከኝ 14ኛው ክፍለ ዘመን ላይ የተነሳው አፄ ዘርዓ ያዕቆብ የተባለ ሰው ነው ይህንን ነገር ወደዚህ ያመጣው። እናቱ ማርያምን ትወድ ነበር የሚል ታሪክ አለ። ስለዚህ ተስላ ከድንግል ማርያም ነው ያገኘቻት። ኢማጂን እንግዲህ አሁን ፈልግልኝ መጽሐፍ ቅዱስ ውስጥ ድንግል ማርያም በአካል ብትኖር ጸልያላት ጸነሰች ይቻላል። ድንግል ማርያምን ጠይቃ እንድጸንስ እርጂ ብላ ድንግል ማርያም ጸሎቷን ሰምታ አጸነሰቻት። ማህፀን የሚከፍት የሚዘጋማን ነው? እግዚአብሔር ነው። እዚህ በነቢያቱም አካባቢ ጸነሰች፣ ማስቲካ ሰጥቻት ጸነሰች የሚል የኑፋቄ ትምህርት አለ። እዚህ እኔ በየዋነት ድሮ የምከተለው ገብርኤል ሚካኤል ይሻለኛል አሉ። መካከለኛ እዚህ እንደኔ ሰው ከሚሆን ቢላል ነው። እንዲህ አይነት ነገሮችም አሉ። በጣም መጠንቀቅ አለብን። ድንግል ማርያም ጸሎት ሰምታ ልጅ ሰጠችኝ ብላ ነው ዘርዓ ያዕቆብን የወለደችው። ስለዚህ የማርያም ፍቅር ተነድፎ ነው ያደገው ይላል። ይሄ በጣም ጥንቃቄ የሚያስፈልገው ነው። እንዲህ አይነት ነገር ድንግል ማርያም ብትሰማም የምታደርገው አይመስለኝም። ከሱ የተነሳ አፄ ዘርዓ ያዕቆብ ሲነግስ ለድንግል ማርያም ውለታ ለመዋል በቤተ ክርስቲያን የሰራቸው ስራዎች አሉ። አንደኛ ስለ ድንግል ማርያም መጽሐፍትን በመጽሐፍ በማጻፍ ወደ ቤተ ክርስቲያን አስገባ። ታምረ ማርያም ብቻ በርካታ የውዳሴ መጽሐፍቶችን፣ ውዳሴ ቅዳሴ ማርያሞችን በሌሎች እያጻፈና በጊዮርጊስ ዘጋስጫ የሚባሉ ሰዎች በእነሱም ጭምር የተጻፉትን አስገባ። እያንዳንዱ ታቦት ውስጥ ድርብ ታቦት እንዲኖር አንዱ የማርያም እንዲሆን ያዘዘው ዘርዓ ያዕቆብ ነው።
አየህ ስለዚህ ድንግል ማርያም 33 በዓላት እንዲኖሩት ያዘዘ ዘርዓ ያዕቆብ ነው። ታምረ ማርያምን አጽፎ በስፔን በፈረንሳይ በግብፅ በኢትዮጵያ ያደረገች ያለችውን ታምራት ጽፎ እንደ ወንጌል እንዲነበብ በቤተ ክርስቲያን ሕግ ያወጣ ዘርዓ ያዕቆብ ነው። ዛሬም ይደረጋል፣ ዛሬም ይደረጋል፣ እንደ ወንጌል ይነበባል። እንዲያውም ስጋው ደግሞ መቀበል ያልቻለ ቢኖር ታምሯን ሰምቶ ቢሄድ ስጋው እንደተቀበለ ይቆጠርለታል። አየህ ትልቅ ዋጋን የሰጠው እንደ ስጋው ደግሞ ነው የሆነው መጽሐፉን መስማት። ድንግል ማርያም በቤተ ክርስቲያን የጎላ ነገር እንዲኖራት የሰበከ ያሰበከ የጻፈ ያጻፈ የዘመረ ያዘመረ ዘርዓ ያዕቆብ ነው። እንዲህ አይነት ነገሮች ረጅም ዓመት ተሰበኩ። ስንት ዓመት? 600 ምናምን ዓመት በላይ ሆናቸው። ህዝቡ የሚያውቀው ድንግል ማርያምን ነው። አዳኝ ድንግል ማርያም ነች፣ አማላጅ ድንግል ማርያም ነች። ለምን? የኢየሱስ እናት ነች። ኢትዮጵያዊ ደግሞ ከእናት ጋር ያለ ቁርኝት አለ። እናትን ጥሎ ልጅን ምናምን አንጠልጥሎ የሚባል የለም ይላል። ይሄ መለኮታዊ አሰራር ነው። በእኔ ሚሊዮን ስራ ቢጠቀም እኔ አዳኝ ልሆን አልችልም። ክርስቶስን መተካት አንችልም። እሷ ራሱ እርሱን ስሙት ነው ያለችው። ወደሱ ነው ሁሉ ነገሩ ያመላከተችው፣ ወደሱ ነው። በቃ እኮ እንደሱ ነው። እነ ዘርዓ ያዕቆብ ያስተማሩት ትምህርት በህዝቡ ውስጥ ሰረጸ። እስቲ ሄድንል ተመልከተል። አንዱ የዋሆች ናቸው፣ አልፈርድባቸውም። ከድንግል ማርያምና ከኢየሱስ ማን ይበልጣል ብሎ ጠየቃቸው። እንዴ እናቱ አይደለች እንዴ ያሉ። እናት ከልጅ ይበልጣል። እናትን ልጅ እንዴት ከእናት ይበልጣል? እንደሚያቅፉት እንደምንታቀፈው ልጅ ነው የተቆጠረው። እንደዛ ነው። ኢየሱስን ዝቅ አድርገን ድንግል ማርያም ከፍ እንድትል ያድርገን በዋናነት ዘርዓ ያዕቆብ ነው። ከዚያ በኋላ ጋሻ ጃግሬዎቹ ሰባኪዎች። ይሄ ደግሞ በህግ የጸደቀ ነው። ልብ በል። ንጉስ ነው፣ መነኩሴ ነው አፄ ዘርዓ ያዕቆብ። በሃይማኖትም ይወስናል፣ በመንግስትም ያዛል። ስለዚህ ነው የማርያምን ነገር የተቃወሙትን ዘርዓ ያዕቆብ አስቆሞ ያስገረፋቸው ያስገድላቸው። ለዚህ ነው ድንግል ማርያምን ነኩበት። ለድንግል ማርያም አንሰግድም ያሉ፣ ለመስቀል አንሰግድም ያሉትን ያስገድላቸው ዘርዓ ያዕቆብ። ድንግል ማርያም ይሄን ያህል ጎላ እንድትል ያደረገ እነዚህ ፋክተሮች ናቸው። አይ ቲንክ አሁን ግን ብርሃን እየበራ ነው። ብርሃን እየበራ ስለሆነ ሰው እያወቀ ነው። ድንግል ማርያም ማንም የማይነጥቀው ክብር አላት። ሁልጊዜ ይናገራሉ። ማንም ሊወስደው፣ ፕሮቴስታንት ዝቅ ሊያደርገው፣ ኦርቶዶክስ ከፍ ሊያደርገው የማይችለው፣ ኦርቶዶክስ ዝቅ ሊያደርገው፣ ፕሮቴስታንት ከፍ ሊያደርገው የሚችል መጽሐፍ ቅዱስ በግልጽ አስቀምጦላታል። እኔ በጣም ደስ የሚለኝ ነው የምነግርህ። በጣም ደስ የሚለኝ የኢየሱስ እናት ነች። ታላቅ ስራ በእሷ የሰራ ነው። ስለ እሷ እግዚአብሔር የተባረከ ይሁን። መምሰል የነበረብን እሷ ያደረገችውን ማድረግ ነው እንጂ እና እንደው አስረዝም ያለው ይቅርታ። ድንግል ማርያምን ጎላ እንዲል ያደረገው እንዲህ አይነቶች ነገሮች ናቸው። መጽሐፍ እንግዲህ የሐዋርያው ጳውሎስ መልእክት ላይ ፊልጵስዩስ ላይ የባሪያን መልክ ይዞ ራሱን ስላዋረደ አምላክ ሆኖ ሳለ በሰው መልክ ስለተገለጠ ከስሞች ሁሉ በላይ ከፍ ያለ ስም የሰጠው ያለቅጥ ከፍ ያደረገው ስሙ እንዲገን ያደረገው ልጁን ኢየሱስ ክርስቶስን ነው። ከሱ በላይ ስም የተሰጠ የለም። ከስሞች ሁሉ በላይ ከሆነ የሱ ስም ነው ማለት ነው። ስለዚህ ሁሉም በሱ ስም ስር ያለ ነው። ይሄ ግልጽ የሆነ ወንጌል የሚያስተምረው ትምህርት ነው። ይሄ ኑፋቄ ሊኖርን የሚገባ ስምም እሱ ነው። እኔም አንተም አሁን በተለይ በክርስቶስ ክርስቲያን የሆኑ ሰዎች ሊኖርን የሚችል ሀብት ስም ኢየሱስ ነው። እነ ቅዱስ ጴጥሮስ እኮ ትዝ ይልህ እንደሆነ ሳንቲም የለንም ምን የለንም በቅዱስ ጴጥሮስ ስም አላሉትም። ያለንን እንሰጣለን። እግዚአብሔር የተባረከ ያለንን እንሰጣለን በናዝሬቱ በጌታ በኢየሱስ ክርስቶስ። ከፍ ያለ ስም ከስም በላይ የሆነ ስም ኢየሱስ ተሰጥቷል። ህዝቡ እኔ ኦርቶዶክሳውያን ህዝቡ ይሄን ኢየሱስን እንዲከተሉ ተከተሉት የተባለ ነው። እሱ ነው ተከተሉኝ ያለን እሱን ነው። ጳውሎስን እንመስለዋለን ኑሮውን እንጂ እሱን አንከተልም። አይ ለምንድን ነው የማንከተለው? ምን ማለት ነው? ትምህርቱን እንከተላለን፣ ስርዓቱን እንከተላለን፣ ወጉን እንከተላለን። በጳውሎስ ስም ግን አንንቀሳቀስም፣ አናደርግም። በጳውሎስ ስም አንጸልይም። እንዴት ተደርጎ ወደ ጳውሎስ ስም አንጸልይም? አንደኛ ጸሎትን የሚሰማ የሥጋ ለባሽን እግዚአብሔር ብቻ ነው። አይ ጳውሎስ አጠገባችን ቢኖር በጸሎት እንተጋገዝ ማለት ትችላለህ። አሁን ግን ቅዱስ ጳውሎስ ወይ ጸሎቴን ስማ መልስልኝ ነውር ነው፣ መናፍቅነት ነው፣ ክደት ነው። ወይም ደግሞ እግዚአብሔርን በቅዱስ ጳውሎስ ስም ጸሎቴን ሲማ አይባልም።
እስካሁን አልለመናችሁም፣ ደስታችሁ ፍጹም እንዲሆን በስሜ ለምኑ ተብሎ የተሰጠን ስም ኢየሱስ ነው። አሜን። ስለ ገድላት እና ድርሳናት ላንሳ። ማግኘት አልቻልኩም። በእርሶ ግን የድሮ የተጻፈ ገድል ወይስ ገደል የሚል መጽሐፍ እንዳለ አውቃለሁ። አንድ ጥያቄ ይነሳል። ገድል አንደኛ ቤተክርስቲያኒቱ አሁን ቅርብ ጊዜ እንግዲህ ከ3 ዓመት በፊት ተመሳሳይ ነገር የሰማ ይመስለኛል። አሁን ሰሞኑን ደግሞ ብፁዕ ፓትርያርካችን አቡነ ማትያስ በሊቃውንት ጉባኤ መጽሐፍቶች የገድል መጽሐፍ ተሰብስበው ድጋሚ መታየት አለባቸው ሲሉ ሰምቻለሁ። እንደዚህ አይነት ነገር የዛሬ 3 ዓመትም እንደዚሁ ከተክለ ሃይማኖት ጋር በተያዘ ትምህርት ሲነሳ ልክ እንደዚሁ መጠናን ብፁዕ አቡነ አብርሃም ተናግረው ነበር። ሁለተኛ ነው ይሄ ድምፅ የተደገመው ማለት ነው። ስለዚህ እነሱ ልክ ያልሆነ ነገር አለ። ቅድም እንዳነሳሁት ዝክረ ኒቅያ ብለው ውጤቱን ባናይም ያስተምሩ ዝንፈት ቀድሞናል ካሉ ልክ ያልሆነ ነገር ካለ ለምን አንተውላቸውም? ለነሱ ገድላቱን እያነሳን ለምን እናወራለን? ኢየሱስ ክርስቶስ ብርሃን ነው ካልን ብርሃን በጨለማ ላይ የሚበራ ከሆነ ያኔ በእርግጥ የምናምን ከሆነ የያዝነውን ብርሃን ብቻ ለምን አንሰብክም? ስለ ገድላቱ 10 ለምን እንነበንባለን የሚል አንድ ክስ አለ። ስለሱ ይመልሱልኛል። ከዚሁ ጋር በተያዘ ይሄን ይመልሱልኝና ወደ ቀጣይ ጥያቄ ልሂድ። ጥሩ ጥያቄ ነው። ጌታም የላከን ስለሱ ምስክር እንድንሆን ነው። ሂዱና ወንጌልን ስበኩ፣ የምስራች ስበኩ ነው። ወንጌል ደግሞ ሌላ ምንም ነገር አይደለም፣ ስለማንም አይደለም። በሮሜ 1 መሰረት ስለ ኢየሱስ ነው አይደለም? በቆሮንቶስ 15 መሰረት ሞቱና ትንሣኤው ነው። በቃ ሌላ ስብከት የለንም። ከመስቀሉ በስተቀር ሌላ ትምክህት የለንም። ኢየሱስ ሞተ ተነሳ፣ ወንጌላችን ይሄ ነው። በእርሱ የሚያምን የዘላለም ሕይወት አለው። ለምን ይሄን አሰብኩም? ለምን ገድል ድርሳን ታነሳላችሁ? ለምን ሰው ትረብሻላችሁ? እንደውም አንዳንዶች ብዙ ህዝብ እኮ አያውቀውም፣ እናንተ እያወጣችሁ ረበሻችሁት እንጂ ኢየሱስን ብትሰብኩ እኮ ህዝቡ ኢየሱስን ይሰማል የሚል ጥያቄዎች ይነሳሉ። አንተም ዛሬ ደገምክልኝ። ለምን እንደሰበክን ልንገርህ። ስንነሳ ኢየሱስ ያድናል፣ መዳን በኢየሱስ ነው ብቻ ነው ስብከታችን። መጽሐፍ ቅዱስ ይዘን ነው የሰበክነው። ቆሮንቶስ፣ ኤፌሶን ምናምን መዳን በኢየሱስ ነው፣ ሌላ ምንም አላደረግንም እኛ። አሁን ምን አሉን? ይሄ ሌላ ወንጌል ነው፣ እኛ ፍጹማን ነን፣ እንከን የለብንም፣ ስህተት የለብንም አሉን። አረ ስህተት አለ፣ ስህተታችን በቤታችን ብለን የተነሳ ነው። ስህተት አለ፣ ይሄ ይታይ ነው ያልነው። እንከን የለንም ብለው አደባባይ ወጡ። በየመድረኩ ወጥተው መናፍቃን ተነስተው ስህተት አለ ብለው ቤተክርስቲያን አትሳሳትም። እንደውም አንድ መዝሙር ወጥቶ ነበር አልተሳሳትንም የሚል እነ ምረታብ ያወጡት። እንደው ካገኘው ልክልሃለሁ። አልተሳሳትንም የሚል መዝሙር ነበራቸው። አረ ተሳስተናል፣ አልተሳሳትንም ብለው አደባባይ ወጡ። አይ አልተሳሳትንም ካላችሁማ እናወጣዋለን ብለን የጀመርነው። ይሄው ገድላችን እንዲህ ይላል፣ ታምራችን እንዲህ ይላል፣ ትምህርታችን እንዲህ ይላል ብለን መጻፍ የጀመርነው በዚህ ምክንያት ነው። አሁንም መቀጠል አንፈልግም። ገድላትና ድርሳናት እያነሳን ማውራት አንችልም። ግን አሁንም ቢሆን አልተሳሳትንም ይሉሃል። አሁንማ ተሳስተናል፣ መጽሐፉ ይታያል። ልመጣልህ ነው እንግዲህ። እነዚህ አባቶች ተናገሩ። አሁን ቅድም እንዳልኩ ነው እኮ ተሳስቻለሁ ብለህ ካላረምከው እንደተሳሳትክ ነህ አይደለም። አንድን ነገር ሱስ ልክ አይደለም ብለህ አሁንም ሱስ ውስጥ የምትሆን ከሆነ እኮ አልታረምክም። ህዝቡ በዚሁ በገድል በድርሳን ነው ህዝቡ የተያዘው። አሁን በመጽሐፍ ቅዱስ አይደለም፣ በገድል በድርሳን በታምር ነው። ስለዚህ ህዝቡን ነፃ ለማውጣት የያዘውን ገድል መምታት አለብን። የያዘውን ታምራት ማጋለጥ መቻል አለብን። በነገራችን ላይ እኛ ገድል አንጠላም፣ ታምራት አንጠላም። እኛ ገድል አለ ብለን እናምናለን። ገድል ተጋድሎ ማለት እኮ ነው። ስለ ክርስቶስ ትጋደላለህ። ቅዱስ ጳውሎስ መልካም ገድል ተጋድያለሁ ይላል። ክርስትና የተጋድሎ ህይወት ነው። መጽሐፍ ቅዱስ ራሱ የገድላት ታሪክ ነው። ልክ ነው። የአባቶቻችን የነቢያት የአባቶቻችን የሐዋርያት ህይወት እኮ ተጋድሎ ነው። ለዚህ ነው ጳውሎስ ሲጨርስ እኮ መልካሙን ገድል ተጋድል። እኛ የምንጠላው መልካም ያልሆነ ገድል ነው የተጻፈው ነው።
እንዴ ገድላትና ድርሳናት ተመርምረው ይፈተሹና ይመርመሩ አልን እንጂ ገድል አያስፈልግም አላልንም እኛ። ስለዚህ እንደው ገድላት ድርሳን ታምራትን በተመለከተ ምን ሰብከው አልተሳሳትንም ስላሉ ነው። አንድ መሳሳታችን በማስረጃ ማሳየት። ሁለተኛ እነዚህ ሰዎች ይበሉ እንጂ ላይ ህዝቡ የተያዘው ግን በምንድን ነው የተያዘው? በገድላት በድርሳናት ነው የተያዘው። አሁን ገድላትና ድርሳናት ሲመቱ እኮ ነው ህዝቡ ወደ ወንጌል የመጣው። ቤተክርስቲያን በር ላይ ከሚሸጥ ብዙ መጽሐፍ ቅዱስ ይልቅ የገድላትና ድርሳናት ናቸው። ንግስ ቀናቶች ላይ እነሱን ነው የሚማጸነው። እነሱን ነው ህይወቱን የተመሰረተው። ልክ አይደሉም ብለን ማሳየት አለብን። ብዙዎች እኮ እግዚአብሔር ይባርካችሁ አይናችን ገለጣችሁልን የሚልን ህዝብ እኮ ስፍር ቁጥር የለውም አልኩ። ስልካችን ብዙ ነው። አሁን 4-5 ስልክ እኮ ነው ከቴሌገስተን የምናስተናግደው። አይናችንን ከፈታችሁልን። ለካ ያስኩት ገድል ትክክል አይደለም። ለካ ያስኩት ታምራት ልክ አይደለም። ለካ እውነተኛው ገድል የሐዋርያት ሥራ ነው። ለካ እውነተኛው ገድል ሮሜ ቆሮንቶስ ውስጥ ያሉ የአባቶቻችን ተጋድሎ ነው። ለማን ነው የተጋደሉት እነዚህ ሰዎች? እንዴት ነው የተጋደሉት ብለን ነው ማየት ያለብን። ተጋድሏቸው ምንድን ነው ያመጣው? አክሊላቸውን በነገራችን ላይ እኔ በስለት ብሰነጠቅ፣ በመጋዝ ብቆረጥ፣ አፍንጫ ጥርስ በወፍጮ ብፈጭ፣ መኪና ቢሄድብኝ ማለት ስለ ወንጌል ቢሰቅሉኝ ቢያቃጥሉኝ ለአክሊሌ ነው የምሰራው። ሰው ለማዳን አይደለም የምሰራው። እኔ አክሊሌን ለማግኘት ምስክርነቴን ለመፈጸም ነው። ምስክርነቴን ሰምቶ የሚያምን በክርስቶስ የዘላለም ሕይወት አለው። እኔ ከጨዋታው መውጣት አለብኝ። ምስክር ነኝ። እኔ መስክሬ ነው ዞር ማለት ያለብኝ። መስክሬ ህዝቡ ወደ እኔ አላመጣም። ልክ በወንጌላውያን እንደምናያቸው አሁን ሁሉ ሰው ወደ እነሱ እንዲያያረጉታል አይታል። አንዳንድ ቸርቾች በጣም ጥንቃቄ ያስፈልጋል። መስክረን ዞር ብለን ወደ ኢየሱስ እንደመጥምቁ ዮሐንስ ምንድነው ያለው? ወደ ጌታ እንዲሄዱ ነው የረዳቸው። ገድል ድርሳን ታምራት የምንላቸው ነገሮች ገድል አልጠላንም። ገድሎች ግን ጤናማ መሆን አለባቸው። ከወንጌል ጋር ሲመዘኑ ገድላት በሙሉ ውድቅ ናቸው። ታምራት የሚባሉት መጽሐፍቶች ውድቅ ናቸው። ድርሳናት የሚባሉ ውድቅ ናቸው። ይሄን ደግሞ በማስረጃ ብዙ ጊዜ ጽፈናል። እዚህ ላይ ብዙ አልገባም። ስለዚህ እኛ ገድል አንጠላም። የተናገርንበት ምክንያት ግን መሪዎች አስተማሪዎች አልተሳሳትንም ስላሉ፣ ሁለተኛ የጻፍንበት ምክንያት ምዕመኑ ህይወቱ የተያዘው በዚህ ስለሆነ ማትረፍ ማዳን ስላለብን፣ ከእጁ ማስጣል ስላለብን፣ ወደ ወንጌል እንዲመጣ ገድል ቁጭ አድርጎ መጽሐፍ ቅዱስ እንዲይዝ ይሄን ለማድረግ ጽፈናል። ይሄ ነውር ከሆነ እንግዲህ አመሰግናለሁ መምህር። ያው ብዙ ርዕሰ ጉዳይ ነው ያለን፣ ጊዜ ይገድበኛል። እግዚአብሔር ሌላ እድል ይሰጠናል በሌላ ጊዜ ብዬ አምናለሁ። ብዙ ማውራው ነገር አለ። ለዛሬ የመጨረሻ ነገር ሆነ እንደ አንድ ወንጌላዊ አማኝ እንደሆነ፣ እንደ አንድ ኢትዮጵያዊ፣ እንደ አንድ ደግሞ ኦርቶዶክስ ሆኖ እንዳደገ ቤተሰቡ ኦርቶዶክስ ቤተ እምነት ውስጥ እንዳለ አሁን ያለው የወንጌል አሰባበክ መንገድና በኦርቶዶክስና ፕሮቴስታንት ያለው ፍትጊያ በጣም ያሳስበኛል። በፊት ከነበረው የወንጌል አሰባበክ መንገድ ትንሽ መስመሩን የሳተ ያፈነገጠ ይመስለኛል። ሞር ኦፍ ከወንጌል ይልቅ የፉክክር የኔ የተሻለ ነው የሚል የመናናቅ ያለበት የሆነ ነገር አለ። ነገሩ ያው ወደኋላ ይሄዳል ብዬ አምናለሁ። ወንጌላውያን ላይ ለረጅም ዓመት ሲነገር የነበረው ትርክት፣ ጥላቻ፣ ስም መስጠት ምናልባት ባክፋይር አድርጎ ይሆን እላለሁ። ምክንያቱም ከድሮ መናፍቅ፣ የማርያም ጠላት፣ በስንዴ መጣ ሃይማኖት፣ የሰልባጅ እምነት ምን እየተባለ መሰደብ፣ መደብደብ፣ ቤተክርስቲያናቸው መቃጠል፣ ከዛ ሲያልፍ ብዙ በወንጌል እዚህ ሀገር ብዙ ዋጋ ተከፍሏል። ወንጌላውያን የወንጌላውያን ታሪክ እንደሚያስረዳውም በቤተክርስቲያናት ሰዎች ከነሙሉ ቤት ውስጥ ሆነው ተቃጥለዋል። ከነ ልጆቻቸው ሲሰደዱ ልጅ እያጠባች እናት ወንዝ ወስዷት ሞታለች። በጅብ ተበልተዋል። ለወንጌል ይሄ ኢትዮጵያ ውስጥ የሆነ ታሪክ በመቶ ምናምን ዓመት ውስጥ በወንጌል የተፈጠረ ስደት ነው እና ዛሬ ምናልባት የነፃነቱ ጊዜ ሲመጣ የድል ጊዜ ሲመጣ በዚህኛውም ሳይድ የልህ ነገር ያለ ይመስላል። ለእኔ ይሆን ያለ ግምት ግን ከበፊት ይሄ መነሻ አለው። በዚህኛው በኩል እንትን ማለት ሳይሆን በፊት እንደዚህ እንትን አለ። አሁን በዚህም በኩል ለኦርቶዶክሳውያን ባለ እንትን ኦርቶዶክሳውያንን ቶታሊ ምንም እንደማያውቁ
ጨለማ እንዳሉ አንዳንድ ሰዎች ወደ ክርስቶስ ሲመለሱ ከዚህ ከብርሃን እንዴት ወደ ጨለማ ትመለሳለህ ይላሉ። ራሱ ወንጌልን ጨለማ ውስጥ ነው እያልክ አንድ ሰው እንዴት ማድረስ እንደሚቻል ለእኔ ጥያቄ ይሆንብኛል። አሕዛብ ብሎ ስም የመስጠት ነገር አለ። ከዛኛውም ነበር። አሁን በዚህ ሳይድ ያለው መጽሐፍ ቅዱስ አሕዛብ ኦርቶዶክስን እንትንን አይደለም ጌታ ኢየሱስ ክርስቶስን የማያውቁ ሕዝቦችን ነው አሕዛብ ብሎ የሚጠራው። እንዲሁም አሕዛብ የምንባለው እኛ ነን በመጽሐፍ ቅዱስ። ከዛ በክርስቶስ ባለው የመዋጀት ስራ ውስጥ የገባንና ቀጥታ የሆነ ተደራሲ ሳንሆን ክርስቶስ በቤዛነቱ የጠቀለለን ሕዝቦች ነን። አሕዛብ አጠቃላይ ከአይሁድ ውጭ ያለው ህዝብ ነው አሕዛብ እና ኦርቶዶክሱ የሚሆን ምኑም ኢትዮጵያዊ እንደ አሕዛብ ነው። መጽሐፍ ቅዱስ ግን በክርስቶስ እንዋጅ አይሁድ የለም ግሪካዊ የለም ጥቁር የለም በሚለው በክርስቶስ አንድ ሆነናል እና ግን ስም እንሰጣጣለን ከመጽሐፍ ቅዱስ እየነሳን ለእኛ እንትን አንዱ ለአንዱና አሁን አልፎ በቃ ወንጌል አይመስልም እልህ ነው የሚመስለው። ቅድም ለመንክ በቃ እንትን ነው ጡንቻ ማሳየት ነው የሚመስለው። እኔ በልጣለሁ ነው የሚመስለው። አንዱ አንዱን ማዋረድ ነው መስደብ ነው እና ይህን ነገር እንዴት ያዩታል? ለወንጌልስ እንቅፋት አይደለም ወይ? ልዩነቶችን ማጥበብ ወደ ክርስቶስ ወንጌል ብቻ ማተኮር ሁለቱም ቤት እንዲመጣ ይሄ መንገድ ያዋጣሉ ወይ? አይ ቲንክ በጣም ትልቅ ጥያቄ ነው። ሰፊ ጊዜ የሚጠይቅ ነው። እንዲህ በቀላሉ የሚሆን ነገር አይደለም። ጥንቃቄ የሚያስፈልገው ነገር ነው። በመጀመሪያ ስለ ሁለቱ ቤተ እምነቶች ልንገር፣ ኦርቶዶክስና ፕሮቴስታንትን በተመለከተ እንደው አጭር ነገር ልናገር። ኦርቶዶክስም ፕሮቴስታንትም ትምህርታቸውን፣ ስብከታቸውን፣ ስርዓታቸውን እንደገና ማየት አለባቸው። በጥቅሉ እኔ ይሻላለሁ የሚል ለምሳሌ 180 ያገኘ 160 ያገኘ ምንለው ነገር አለ። ህይወት እንደዚህ አይደለም። 80 ስላገኘ የተሻለ 60 ስለሆነ የተሻለ አይደለም። ወይም ደግሞ አንድ ሰው ሲናገር አንድ የውጭ ሀገር ሰባኪ ሲናገር እንደሰማሁት መኪናው መብረር የሚገባው 220 ኪሎ ሜትር በሰዓት ነው። ሁለት ሾፌሮች ግን አንድ አይነት መኪና አንድ አይነት ስፒድ ያላቸው መኪናዎች ሲነዱ አንደኛው በ100 ይሄዳል፣ አንደኛው በ80 ይሄዳል። በ80 የሚሄደው በ100 የሚሄደውን ተንቀዠቀዠ ሊቀሰፍ ነው ብሎ አለው። በ80 የሚሄደው በ100 የሚሄደው ደግሞ ቀርፋፋ ብሎ ሰደበው ይላል። ሁለቱም ግን ፋብሪካው ከሰራላቸው ስፒድ አልደረሱ። አይ ራሳቸውን እውነት ያደረጉት የደረሱበትን ነጥብ አይተው ነው። እኔ ወንጌላውያንም ተሐድሶ ያስፈልጋቸዋል፣ ምንም ጥርጥር የለውም። ከኦርቶዶክስ የተሻለ መንግስተ ሰማያት ይገባል የሚል አልተጻፈም። ስለተሻሉ ልክንን ብለን መኩራራት የምንችልበት አይደለም። ወንጌላውያንም በተመለከተ እንዲህ አይነት ስለሆኑ ሁለቱም ልክ እንደዚያ መኪና እግዚአብሔር ያስቀመጠውን የክርስትናን ደረጃ ስላልደረሱ ፉክክራቸው እኔ ይሻል ነው። ወንጌላውያንም እኮ በወንጌል ልክ አይደሉም። ዛሬ መቼም አስገደልከኝ አንተ ሰውዬ ምናገራለሁ። ውስጥ ያሉትም ሰዎች ወንጌላውያን በወንጌል ክርስቶስ ባስቀመጠው ወንጌል ልክ አይደሉም ያሉት። ሐዋርያት ባስተማሩት የወንጌል ልክ አይደለም ያሉት። አይተሃል። ኦርቶዶክሳውያንም በዚያ ልክ አይደለም ያሉት። ግን በሰው ደረጃ ስናየው ከኦርቶዶክስ ፕሮቴስታንት ይሻላል፣ ከፕሮቴስታንት ኦርቶዶክስ ይሻላል የሚል የሰው አስተያየት ልንሰጥ እንችላለን። ሁለቱም ግን ተሐድሶ ማድረግ አለባቸው። በጣም ጥሩ። ይሄን ካሉ ሁለቱም የተባለው ላይ ስላልደረሱ የቤተ እምነት ፉክክር እንዲገቡ ተደርገዋል። የቤተ እምነት ፉክክር እንዲገቡ ከተደረገ አንዱ የአንዱን ድክመት አጉልቶ መስበክ ነው። አሁን ኦርቶዶክሳውያን ቲክቶክ እና ፌስቡክ ዩቲዩብ ቤት ብትገባ በሶፍት ተፈውሳላችሁ፣ ሶፍት ታበላላችሁ የሚል ታገኛለህ። ፕሮቴስታንት ውስጥ ብትገባ የተክልዬ እንትናቸው እንደዚህ ምናምን ዳሪያቸው እንደዚህ ይሆናል፣ ምንድነው ሌላ እንደዚህ ይሉሃል። አይተ አሁን ምንድን የሆነው ሁለታችንም ተሐድሶ ያስፈልገናል ብለው ወደ ትምህርታቸው ከመመለስ ይልቅስ የቤተ እምነት ፉክክር አድርገውታል። ስለዚህ ሁለቱም ምንድነው ከደረጃ በታች ናቸው። እየተጫወቱ ያሉት ከደረጃ በታች ነው፣ ከአቅማቸው በታች ነው። በዚህ ምክንያት ምን ሊመጣ ቻለ? ሰዋዊ
ሰይጣናዊ ነገሮች አብረው እየታከኩ ጥላቻ፣ ጠብ፣ መለያየት እየጎላ መጥቷል። ይሄ ነገር ወደ ተሐድሶም እየመጣ ነው ያለው። በጣም መታረም ያለበት ነገር ነው። አንተ እንዳልከው በእያንዳንዱ ውስጥ በኦርቶዶክስ ውስጥ የግል ትምህርት ልምምድ ገብቷል፣ የኑፋቄ ትምህርት ገብቷል፣ የመናፍስት ትምህርት ገብቷል። በፕሮቴስታንትም ውስጥ የግል ልምምድ እየገባ ነው፣ የመናፍስት አሰራር ትምህርት እየገባ ነው። አየ ደግሞ እንደውም አንድ ነገር ልንገርም፣ ተሐድሶን የማታደርግ ቤተክርስቲያን ቅድም ነግሬሃለሁ። ተሐድሶን የሚጠላ ቤተክርስቲያን አደጋ ላይ ያለ ቤተክርስቲያን ነው። አይ ቲንክ በፕሮቴስታንት አካባቢ ደስ የሚለኝ እንታደስ፣ ተሐድሶ ያስፈልገናል የሚሉ ሰዎች ይጮኻሉ። በጣም ጥሩ ነገር ነው። ግን ወደ ተግባር መጥቷል ወይ? አንድ ቤተ እምነት ጋር ስንነጋገር፣ አንድ ቤተክርስቲያን ጋር ስንነጋገር ለምን ተሐድሶ አታረጉም ስላቸው አሁን የያዝነው ትውልድ 4ኛ 5ኛ ጀነሬሽን ስለሆነ አይገባውም ተሐድሶ ይላሉ። አዲሱ ጀነሬሽን ነው ተሐድሶ እየጠየቀ ያለው፣ እኔም ጨምሮ እዚህ ሚዲያ ላይ ያለ ነው። እንደዚህ አሉኝና ኖ እንደሱ አይደለም፣ የመጀመሪያዎቹ መታደስን ቢስላልን ነው። በነገራችን ላይ እንደውም ልንገር፣ መታደስን የሚጠላ ማን እንደሆነ ልንገር። የመጀመሪያ መታደስን የሚጠላ እድገት ያቆመ ሰው ነው። እድገት ስታቆም ያለህ ነው ንጉስ የሚሆነው። ሌላው በሙሉ ሐሰት ይሆንና ያንተ ብቻ ነው መለኪያ የሚሆነው። ልክ እንደ ኦርቶዶክስ እድገት ታቆማለህ። ምንም አይነት ፕሮግሬሲቭ የሆነ ነገር አታይም። በትምህርቱ አታይም፣ በስርዓቱ አታይም፣ በቋንቋ ኢቭን አታይም። ሁልጊዜ እታዘባታለሁ። አረብ ምሬት ሄዳ በግዕዝ ነው የምትቀድሰው። የቋንቋ እንኳን ወደ አረብኛ መቀየር አትችልም። ስለዚህ ለአረቦች አይደለም የሄደችው፣ አረብ ውስጥ ስላሉ ኢትዮጵያውያን የሄደችው ማለት ነው። ስለዚህ ዓለም አቀፍ ወንጌል ሰባኪ አይደለችም ማለት ነው። ትራዲሽኑን ለማቆየት ነው እንጂ ለወንጌል ስርጭት አይደለም። እዚሁ ሀገራችን አፋር ሄደ በግዕዝ ነው የምትቀድሰው። እዚህ ሶማሌ ሄደ በግዕዝ ነው የምትቀድሰው። ከሶማሌኛ ወደ አማርኛ፣ ከአማርኛ ወደ ግዕዝ ነው የሚመጣው። ይህን እስኪያውቅ ጌታ ይመጣል ራሱ። አይ ቀጥታ በራሱ ቋንቋ ነው። ለዚህ ነው መንፈስ ቅዱስ የወረደው ሐዋርያት በዕብራይስጥ ብቻ እንዳይሰብኩን ነው እግዚአብሔር ያደረገው። በዕብራይስጥ ቢሆን እኔ እናንተ አንድንም። አሁን አይ በአራማይክ ብቻ ቢሆን አንድንም። እኛ ወደ ቋንቋችን ስለተተረጎመ ነው ያገኘነው፣ በቋንቋችን ስለዘመርን ነው ያገኘነው። እድገት ያቆመ ሰው ተሐድሶን ይጠላል። ይሄ በግልም ይኸው እድገት ስታቆም ለውጥ አይታይብህም። በግል ህይወት እንቅስቃሴ ስታቆም፣ እድገት ስታቆም ለውጥ አይታይብህም። ተመሳሳይ ነው። እኔ ሁልጊዜ ነው የምናገረው እንዲህ አይነት ነገር። እንግዲህ መጨረሻ ስለሆነ ነገር ነው። አንድ ሰው በለውጥ ውስጥ መሆኑን የምታውቀው ከሃይማኖት ለውጥ አለና ቤት ውስጥ ሲኖር፣ አንድ ሰው ቤት ውስጥ ሲኖር ቤቱን ተመልከተው። ወንበሩን ይቀያይራል፣ አልጋውን ይቀያይራል፣ የሰቀላቸውን ነገሮች ይቀያይራል፣ አቧራውን ይጠራርጋል። የለውጥ ስፒሪት አለው ማለት ነው ይሄ ሰው። ስታቆም ግን የሸረሪት ድር ነው የምታገኘው። ስለዚህ ተሐድሶን በመንፈሳዊነትም ደግሞ የሚጠላው እድገት ያቆመ ሰው ነው። ሁለተኛ ተሐድሶን የሚጠላ ሰው ምን አይነት መሰለ? ተሐድሶን የሚጠላ በሁለተኛ ደረጃ ምን አይነት ሰዎች ናቸው መሰለ? የራሳቸውን ለማቆም የሚታገሉ ሰዎች ወይም ፈሪሳውያን የምንላቸው ናቸው። ፈሪሳውያን ከእግዚአብሔር ሕግ ይልቅ የራሳቸውን ሕግ ነው የሚወዱት። ስለዚህ የራሳቸው ሕግ እንዳይሻር ለውጥን አይፈልጉም። ታይዋለህ፣ አዲስ ነገር መቀበል አይፈልጉም። ሁልጊዜ የድሮ ናፋቂዎች ይሆናሉ። ድሮ ማለት ምን ማለት መሰለ? የድሮ ናፋቂ ማለት እኔ አሁን ክርስትና የድሮ አይደለም። ክርስትና ፕሮግሬሲቭ የሆነ የህይወት ዘይቤ ያለው ነው። በየቀኑ ለውጥ ላይ ነው ያለ ነው አይደለም? እመነኝ፣ በየቀኑ እየተለወጥ ነው ያለ። ከትላንት ዛሬ አንድ አይደለንም። በቃ በየቀኑ ወደ መዳን እየቀረብክ ነው የምትሄደው ነው የሚለው መጽሐፋችን። አይተ እንደሆነ በጣም እየቀረብን ነው የምንሄደው፣ እየተለወጥን፣ ከክብር ወደ ክብር፣ ከኃይል ወደ ኃይል እየተቀየርን ነው የምንሄደው። ምን ይሆናል መሰለ?
እንዲህ አይነት ሰዎች ለውጥን ይቃወማሉ። የራሳቸውን ነገር ሊያቆሙ ሲወዱ ከእግዚአብሔር ጽድቅ ይወድቃሉ ይላል። ስለዚህ ተሐድሶን የሚጠሉ ሰዎች አንደኛ እድገት ያቆሙ ናቸው። ሁለተኛ የራሳቸውን እውነት ማቆም የሚፈልጉ ሰዎች። እነዚህ ሰዎች የእውነት መለኪያ እነሱ ይሆናሉ። ዓለም ሁሉ ወደ ኦርቶዶክስ ይመጣል ይሉሃል አይደል? ሰው ሁሉ ጴንጤ ይሆናል ይላል። ደግሞ በዚህ በኩል ሰው ሁሉ ጴንጤ አይሆንም፣ ሰው ሁሉ ኦርቶዶክስ አይመጣም። ዓለም ሁሉ ወደ ኦርቶዶክስ አይመጣም፣ ዓለም ሁሉ ወደ ኢየሱስ ይሄዳል። ሰው ሁሉ ወደ ጴንጤ አይመጣም፣ ወደ ኢየሱስ ነው የሚሄደው። ስለዚህ እድገት ያቆሙና ራሳቸውን እንደ እውነት የሚቆጥሩ ሰዎች ተሐድሶን ይጠላሉ። ሌላ ተሐድሶን የሚጠሉ ሰዎች የሞቱ ሰዎች ናቸው። ምን ማለት ነው? የማያደርጉ ሰዎች። ተሐድሶን የሚጠሉ ሳይሆን የማያደርጉ ሰዎች የሌሉ ሰዎች ናቸው። ከሌለ እኮ ተሐድሶ ልታደርግ አትችልም፣ ሞተሃል ማለት ነው። ስለዚህ በቁም የሞቱ ሰዎች አሉ። ትዝ ይልሃል ራዕየ ዮሐንስ ላይ ያለችው ስም አለ ግን ሞተሃል የሚላት ቤተክርስቲያን በህይወት ያሉ ሙታን አሉ፣ በህይወት እያሉ የሞቱ አሉ። ለመንፈስ ቅዱስ ጆሮአቸውን የዘጓሉ እንደ ፈሪሳውያን። ታሪክ ሲያወራላቸው ደስ ይላቸዋል። መንፈስ ቅዱስ ሲነሳ ድንጋይ የሚወረውሩ የሐዋርያት ሥራ ምዕራፍ 7 ትዝ ይልሃል። አብርሃም ከኡር ሲወጣ ሲላቸው አጨበጨቡ ፈሪሳውያን ሰዱቃውያን። ዳዊት ለእግዚአብሔር ቤት ሊሰራ ሲል አጨበጨቡ፣ ደስ አለ። ታሪክ ወራ፣ አባቶቻቸው ተወሩ። ከዚያ መንፈስ ቅዱስን የምትቃወሙ ሲላቸው ግን ጥርሳቸውን አፋጩ። አይታል። ይህም በቁም የሞቱ ሰዎች ናቸው ፈሪሳውያን። መንፈስ ቅዱስ አክቲቭ ያልሆነባቸው ሰዎች ናቸው። እንደዚህ ነው የሚደረገው። እንደው ስጠቀልለው ነገሬን እንደው ጥያቄህን አግኝቸው ከሆነ ሶሪ የማጠቃለያ ጥያቄ የነበረው በሁለቱ ቤተ እምነት ይሄ ተገል ወንጌል እንቅፋት አይሆንም እዚሁ ላክልና አያስፈራውትም ወይ እርሶ ማለት ለወንጌል እንቅፋት ከመሆንም በላይ ሌላ አይነት የሃይማኖት ከፍተኛ ችግር ይፈጥር ነው። እኔ ወንጌላውያንም መርገብ አለባቸው፣ ስክነት ያስፈልጋል። ኦርቶዶክሳውያን መርገብ አለባቸው። ሁልጊዜ የምለው ነገር አለኝ። ኦርቶዶክስና ፕሮቴስታንት በተለይ በመሪዎች ደረጃ ያለምንም ቅድመ ሁኔታ ጉባኤ በማድረግ በመነጋገር ሊለያቸው የሚችለውን የመጽሐፍ ቅዱስ ሳይሆን ሁለቱም መጣል። መጽሐፍ ቅዱስ በግልጽ የማያስቀምጠው የግል ልምምዶችን ከወንጌል ጋር አይቃረን እንጂ ቢጠቀሙበት ተስማምተው ለወንጌል በህብረት ካልተቀመጡ አገሪቱን ለነሱ ለማድረግ የሚጓጉ ሰዎች መውረሳቸው አይቀርም። ፍንጮች እያየን ነው። አንዳንድ እንቅስቃሴዎች እያየን ነው። ብዙ ሰዎች አይኖቻቸው ወደ ኢትዮጵያ ናቸው። ኢትዮጵያ ምንድነች? የክርስቲያን ነች የሚባለው ነገር እንዲቀር የሚፈልጉ በርካታ ዓለም አቀፍ ድርጅቶች አሉ። የሁለቱ ቤተ እምነቶች ፍትጊያ የሚያመጣው አገሪቱን ያለ ክርስቶስ ማድረግ ነው። ይሄ በጣም አደገኛ ነው። ይሄ ደግሞ ከሆነ ክርስቲያኖች ምናልባት ከመጀመሪያው ክፍለ ዘመን ያልተናነሰ ችግር የሚደርስባቸው ነው። እኔ የምለው ሁልጊዜ እንደምለው ኦርቶዶክስ እንድትታደስ ካስፈለገ በፍቅር መስበክ ነው። ፕሮቴስታንት እንዲታደሱ ከተፈለገ በፍቅር መስበክ ነው። አሁን የተደረጉ አንዳንድ ዲያሎጎች፣ ዲቤቶች በጣም ጥሩ ናቸው የምለው ለሰው እውቀት እየሰጡ ነው። ግን አንዳንዶች ኦፌንድ በሚያደርግ ንግግር ስለሚታጀቡ ጠቡ እንዲከር እየተደረገ ነው። ይሄ በጣም አደገኛ ነው። ከምሰጋበት ነገር አንዱ የሁለቱ ቤተ እምነቶች ልብ የገዛ መሪ አለመገኘቱ ነው። ጳጳሳትና የወንጌላውያን ቤተክርስቲያናት ቁጭ ብለው ለምን አይነጋገሩ? እንዲነጋገሩ ቢደረግ ምንድነው? ከእስላሞች ጋር ይሰበሰባሉ እኮ፣ ዓለም አቀፍ ከካቶሊክ ጋር ይሰባሰባሉ እኮ። ማለት ለምንድነው ኢትዮጵያ ውስጥ ያሉ ለምን አይ? ስለዚህ ኦርቶዶክስ ስህተቷን ብትመለከቱ፣ ፕሮቴስታንት ስህተታቸውን ቢመለከቱ ሀገሪቱን በክርስቶስ ለማቆየት የምንችልበት እድል አለን ብዬ እላለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እውነት ነው። እንደዚህ የማይሆንበት ደግሞ ምክንያት የለም። ክርስትና አቦ እንግዲህ በክርስትና ታሪክ ውስጥ ወንጌልን የሰበኩ አፍሪካውያን ሀገሮች ብዙ አሉ። እንግዲህ እነ አውገስቲን እና አሌክሳንድሪያ ብዙ የስነ መለኮት ሊቆች ያሉባት አህጉሮና እነኛ አካባቢዎች ሙሉ ለሙሉ ክርስትና ጠፍቷል። የቱርክ ውስጥ እንዳለ የተጠቀሱት 7 ቤተክርስቲያናት ያለባት ሀገር ሙሉ በሙሉ በሌላ ቤተ እምነት ተወርሳለች። ይሄ የታሪክ እንትን ነው እና እንደ ታሪክ አጋጣሚ ሆኖ እዚች ሀገር ደግሞ ኢትዮጵያ ክርስትና ቆይቷል።
ዙሪያችንም የተከበበው በሌላ ቤተ እምነት ሙሉ ተወርሶ ቀንዳችን ራሱና ይህን ማየት ያስፈልጋል። ይህንም መልእክት ነው። በእኔ በኩል ያሉ ጥያቄዎችን ለዛሬ ጨርሻለሁ። መምህር የመጨረሻ እንደማይሆን ኢንተርቪ እርግጠኛ ሆናለሁ። በሌሎች ጉዳዮች ላይ እናወራለን። እርስዎ ግን ቀረ የሚሉት መናገር አለብኝ የሚሉት ካለ የመጨረሻ ዕድል ስጥ። ብዙ ተነጋግረናል። አይ ቲንክ እግዚአብሔር ረዳናል። ሌላ ጊዜም ልንጨዋወት እንችላለን። እንደው 1-3 ማሳሰቢያዎች ተናግሬ ላብቃ። አንደኛ ለኦርቶዶክሳውያን ወገኖቼ ልናገር የምፈልገው ነገር አለኝ። ቤተክርስቲያኒቱ አሁን የደረሰችበት አሁን ያለችበት ሁኔታ በቂ ምልክት ይመስለኛል። ረጅም ዓመት እግዚአብሔር የታገሳት ቤተክርስቲያን ነች። ረጅም ዓመት እግዚአብሔር የጨቀጨቃት የጠየቃት ቤተክርስቲያን ነች። አባቶች ረጋ ብለው መምህራን ረጋ ብለው ለዚህ ለእግዚአብሔር ጥያቄ መልስ ለመስጠት መዘጋጀት አለባቸው። አሁን በቤተክርስቲያኒቱ የተፈጠሩ ደስ የማይሉ ንቅናቄዎች የቤተክርስቲያኒቱን ሕልውና ሊያጠፉት ይችላሉ ብዬ እፈራለሁ። ለወንጌል መሸነፍ ይገባቸዋል አባቶች። ጳጳሳትም ረጋ ብለው የቀረ ዕድሜያቸውን ለወንጌል አድርገውት እንዲሞቱ፣ ለክርስቶስ ታዘው እንዲሞቱ እስከዛ ድረስ የመጡበት በቅቶ አሁን ግን እውነቱን በመንገር ህዝቡን በማሳረፍ መምህራንን በመምከር ቤተክርስቲያኒቱን በሚገባ በማስተዳደር አሁን ከገባችበት ጦስ ሊያወጧት ይገባል ብዬ እላለሁ። አለበለዚያ አይኖቻቸው እያዩ ቅድም ያልኳቸውን 3 ነገሮች ትሆናለች። እግዚአብሔር ባሪያዎቹን አስነስቶ ሊያድሳት ይችላል። አይዘር ለሁለት ሊከፍላት ይችላል። አይዘር ይህን ባልጠራው ደስ ይለኛል እንደ 7ቱ አብያተ ክርስቲያናት ላትኖር ትችላለች። ይሄ ደግሞ ዝም ብዬ ቅዠትም እብደትም አይደለም፣ እውነታው ይሄ ስለሆነ ነው። ይህንን ቢያደርጉ ግን ቤተክርስቲያኒቱን ከመፍረስ ከመከፈል ያድኗታል። እውነትን ትቀበል። አቡነ ገብርኤልን ማውገዝ ምናምን ከማለት ብፁዕ አቡነ ገብርኤል ያላየነው ነገር አለ ምንድን ነው ብለው ይጥሯቸው፣ ይሰብሰቡ። ቀኖናችን ህጋችን አይደለም መጽሐፍ ቅዱስ ምን ይላል ይበሉ። የሚሉት አባቶቻችን አላስተማሩ። ቀኖናችን እንደዚህ ብሏል፣ እንትና ዮሐንስ አፈወርቅ እንዲህ ብሏል ምናምን አይደለም መባል ያለበት። መጽሐፍ ቅዱስ ምን ይላል ብለን ነው ማለት ያለብን። አንዳንድ ትምህርቶች እኮ ጳውሎስና ጴጥሮስ ሲያስተምሩ እንደሰማነው አንዳንድ የጳውሎስ ትምህርቶች ከአእምሮ በላይ ከመረዳት በላይ ናቸው ይላል እኮ። ከመረዳት በላይ ስለሆኑ ውሸት ናቸው ማለት አይደለም። ስለዚህ አቡነ ገብርኤል ትምህርት ከብዷቸው ከሆነ ውሸት ነው ማለት አይደለም። ስለዚህ አባቶቼ ቤተክርስቲያኒቱን ቢያድኗት ከታሪክ ተጠያቂነት ያመልጣሉ ብዬ እላለሁ። ኦርቶዶክሳውያንም ወጣቶች፣ ምዕመናን፣ የሰበካ ጉባኤ አባላት፣ ቀሳውስት፣ ዲያቆናትን የምጠይቃቸው አንደኛ ክርስትና የነፍስ ጉዳይ ነው፣ የህይወት ጉዳይ ነው፣ የመጨረሻ ጣፈንታ ጉዳይ ነው። በሌላ በማንም ሰው የተያዘ አይደለም። እኔ በምወስነው ውሳኔ የተነሳ የሚሆን ነገር ነው። ባምን እድናለሁ፣ ባላምን አልድንም። ብቀበል እድናለሁ፣ ካልተቀበልኩ አልድንም። ስለዚህ አባቶቼ ቀኖናችን ህጋችን ሳይሆን ኢየሱስን በማወቅና በመቀበል የሚገኘውን የዘላለም ህይወት በመቀበል ነፍሳቸውን ሊያድኑ ይገባል። አባቶችን መውደድና ማክበር ሌላ ነው፣ ህይወትን መቀበል ሌላ ነገር ነው። እኔ ስለ ወንጌል እናቴን እተዋታለሁ። እኔ ስለ ወንጌል ልጄን እተዋለሁ። እኔ ስለ ወንጌል ትዳሬን እተዋለሁ። እኔ ስለ ወንጌል ጓደኝነቴን እተዋለሁ። እኔ ስለ ወንጌል እምትወውን መተው አለብኝ። ለእኔ የሚረባኝን ስለ ወንጌል ስለ ኢየሱስ መተው አለብኝ። ትተው እንዲመጡ ጋብዛቸዋለሁ። እና ዛሬ የምምላቸው አንድ ነገር ነው። ኢየሱስ ስለ ኃጢአታችን ሞተ፣ ስለ መጽደቃችን ተነሳ። በእርሱ የሚያምን የዘላለም ህይወት አለው። ስለዚህ ኦርቶዶክሳውያን ወደዚህ ህይወት በእምነት እንድትመጡ አደራ እላለሁ። ለወንጌላውያን ልናገርና ላብቃ። ወንጌላውያን አብያተ ክርስቲያናት ቅናታችሁን አደንቃለሁ፣ ጉጉታችሁን አደንቃለሁ፣ የሰው መዳን ፍቅራችሁን አደንቃለሁ። ነገር ግን ይሄ እንደተጠበቀ ሆኖ 2 ችግር አለ። አንደኛው በመካከላችሁ የተነሱ የኑፋቄ ትምህርቶች፣ በመካከላችሁ የተነሱ የክርስቲያናዊ ልምምዶች መልካሙን ሽቶ እያጠፉት ስለሆነ በአንድ ድምፅ በጋራ በመቀመጥ ለይታችሁ በማውጣት የክርስቶስን ወንጌል ከኑፋቄ ወንጌል እንድትጠብቁት አደራ የከበረ ይሆናል። ሁለተኛ ምዕመኑ አገልጋዮችንም እምለው በኢየሱስ ምክንያት ለሚመጣ መከራና ስደት ራስን በማዘጋጀት በቅድስና በንጽህና የክርስቶስን መምጣት እያስቸኮልን መኖርን እንደቀደሙ አባቶቻችሁ ደግሞ እንድትይዙ አደራ እላለሁ። አንዳንድ ነገሮቻችን አደጋ ላይ ወድቀዋል። ስለ ክርስቶስ መከራ መከበር ነውር የሆነበት፣ ስለ ክርስቶስ መሰደድ ነውር የሆነበት
ትውልድ እየተፈጠረ ስለሆነ ወደዚያ በመመለስ የአባቶቻችሁን ሌጋሲ ማስቀጠል የወንጌልን እውነት ማስቀጠል እንድትችሉ አደራ እላለሁ። መጨረሻ እግዚአብሔር ያክብርልኝ። ምኩራብ ሚዲያ ሐሳቤን እንድገልጥ እንግዳ አድርገህ ስለጋበዝከኝ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ መምህር። እርሶም እዚህ ድረስ መጥተው ይህን ያህል ጊዜ ሰጥተው ሐሳቦትን ስለገለጡ እግዚአብሔር አገልግሎትን፣ ዘመኖትን የእርሱ የሆነውን ሁሉ ነገር ይባርክ ማለት እንወዳለን። እግዚአብሔር ያክብርልን። ውድ የምኩራብ ሾው ተከታታዮቼ ከመምህር ጌታቸው ምትኩ ጋር በሁለት ክፍል ያደረግነው ዘለግ ያለ ቆይታ ይህን ይመስላል። ሐሳብ አስተያየታችሁን ስጡን። በሌላም ጊዜ ከመምህር ጋር በተለያየ ርዕሰ ጉዳይ አብረናቸው በዚሁ ስቱዲዮ ውይይት እንደምናደርግ ቃል እንገባላችኋለን። የምኩራብ ሚዲያን ሰብስክራይብ ያድርጉ። አሁንም መልእክቴ ነው፣ ለብዙዎች ያድርሱ። አብረውን የእግዚአብሔርን ወንጌል ስራ ያገልግሉ። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩኝ።